ሴቶች መደበሪያ ቢያጡ ወንድ ልጅ መደበሪያ ቢያጣ ሊጥ አይደል አጫውት የተባለው እንዴ? ሀባብ አጫውት አይደል እንዴ የተባለው? ሴት ልጅ ከቆዳ የሆነ ነገር ስሪና ራስሽን አስደስች አይደል እንዴ የምትሉት? ምን ልታስተምር ነው? እስልምና ሆነ ካልሞትክ ምናምን እያልክ የምትለው አላበዛችሁትም እንዴ? ዮኒ ጋያ ኢትዮጵያ ውስጥ አዳዲስ አጀንዳ በተፈጠረ ቁጥር የሚተረተር ሚስኪን ሰው ነው። ለሚናገረው ነገር እዚህ መጽሐፍ ላይ እንኳ ብሎ የመጽሐፍ መረጃ ማውጣት የማይችል ምላሱም አንደበቱም አእምሮም እጁም ፓራላይዝ የሆነ ሰው ነው። አስባችሁታል? ለረጅም ጊዜ ሶሻል ሚዲያ ላይ ኢንተርኔት ላይ ያሳለፈ ሰው ነው። ነገር ግን መጽሐፍ ኢንተርኔት ላይ ፈልጎ ማንበብና የመጽሐፍ መረጃ ማቅረብ የማይችል ሰው ነው። ዮኒ ማኛ እኔ አንተን በሆነ ራሴን አጠፋለሁ። በዚህ በሰለጠነ ዘመን የሆነ ፎቶ አድርገህ እየወጣ ትተረተራለህ እንጂ ለምትናገረው ነገር ኤቪደንስ ማውጣት ማሳየት ማትችል መሀይም ሰው ነህ። እኔ ግርም የሚለኝ የክርስቲያኖች መደበቂያ የሆነ ነገር ነው ያወራው። በእስልምና ሃይማኖት በሐዲስም ሆነ በቁርአን በአማኞች ታሪክ የሌለ ነገር ነው ያወራው። ደግሞ ያወራው ነገር የብልግና ነገር ነው። ከአንሶላ ከመኝታ ቤት የማይወጣ ከሽንት ቤት ከቆሻሻ ቦታ የማይወጣ ነው። ክርስትናን አያድነውም። በነገራችን ላይ አንድ ሃይማኖት የሚያወራው ስለ መለኮታዊ ስለ ቴዎሎጂ ነው። አንተ የምታወራው ስለ ወሲብ ነው። ለዛውም ስለ ምን አይነት ወሲብ ልበላችሁ? አያችሁ ግን ያኒ ሃይማኖታችሁን እንኳን የምታድኑበት ነገር የምትደበቁበት ነገር እንዳጣችሁ ማለት ነው። በነገራችን ላይ በዙ አጋጣሚ እኔ ፐርሰናሊ እንደመሰረት ታዋቂ ሰው ኢትዮጵያ ውስጥ ሲሞት የኔና ሃይማኖት ሳይከተል ማለት ኖርማሊ አልለመደብኝም እንጂ ሁሱና እንዳልክ የተናገሩት ነገር ትክክል ነው። አንድ ነገር እውነት ወይም ትክክለኛነት ወይም ሀቅ የምትባለዋ ነገር ብዙ ሰው ስላልተናገረላት ሀቅ ከሀቅነቷ ፈቀቅ አትልም። ነገር ግን አንድ ሐሰት ብዙ ሰው ስለደገፈው ወይም ብዙ ስሜታውያኖች ስላጨበጨቡለት እውነት ሊሆን አይችልም። የኦርቶዶክስ ቤተክርስቲያን የፕሮቴስታንት እምነት ተከታይና የሙስሊሙን እምነት ተከታይ የኦርቶዶክስን ገነት ይገባሉ ብላ አታምንም። እንደውም አባ ማን ነበሩ የሚባሉት እነዚህ በሶሻል ሚዲያ በጣም ታዋቂ የሆኑት መነኩሴ ማን ነበሩ ስማቸው? አባ ገብረ ኪዳን። አባ ገብረ ኪዳን ምንድን ያሉት? ከኦርቶዶክስ ሃይማኖት ውጪ ያለው የአጋንንት ሃይማኖት ነው ብለው ነው የተናገሩት። ተግባብተናል። እናም ኦርቶዶክስ በእምነቷ ፕሮቴስታንትም ጴንጤም ሆነ ሙስሊም የሷን ገነት አይገባም ብላ ነው የምታምነው። ጴንጤውም እንደዛው ሙስሊም ሆነ ኦርቶዶክስ ሆነ ሌላ እምነት ተከታይ የጴንጤን ገነት አይገባም ብሎ ነው የሚያምነው። ሙስሊሙም እንደዛው። ስለዚህ ሃይማኖት ከሃይማኖት ለምን ተለያየ? አንዱ ያንዱን ገነት ስለማይገባ ነው። ስለዚህ እነዚህ አማኞች ነን፣ አንድን ሰው እንወደዋለን እናከብረዋለን ካሉ እነሱ የሚገቡበትን ገነት መመኘታቸው በማህበረሰቡ ዘንድ ትልቁም ትንሹም እየወጣ እየጮኸ ነው። እኔ ፐርሰናሊ ኖርማሊ ስለማልወድ ስላለመደብኝ ነው እንጂ መፖሰት የተናገሩት ነገር ውሸት አይደለም። ሁሉም እንደየ ሃይማኖቱ እንደዛ ነው። ኦኬ። እና ዮኒ ጓያ ያው መሸቀለያ አገኘ፣ የምትተረተርበት አገኘ። ዛሬም ነገም እንላለን አንድ ሰው ሙስሊም ሳይሆን ከሞተ ያኔ የሙስሊምን ገነት አይገባም። ያኔ የሙስሊም ገነት ካልገባ ገሃነም ነው የሚገባው። ይሄ የታወቀና የተረጋገጠ ነው በየትኛውም ሃይማኖት ጋር ማለት ነው። ሌላው ኢየሱስ አይመለክ ምናምን ላልከው በኦርቶዶክስም ሆነ በጴንጤ ኢየሱስ ይመለካል። ነገር ግን ኦርቶዶክስም ቤተክርስቲያን ሆነች የፕሮቴስታንት ቤተክርስቲያን መጽሐፍ ቅዱስን ወንጌልን መሰረት አድርገው የተመሰረቱ ቤተክርስቲያናት አይደሉም። ቄስና መነኩሴን የቄስና የመነኩሴ ጸብና ፍልስፍና መሰረት ተደርጎ የተመሰረቱ ቤተክርስቲያን ናቸው። ስለዚህ እኛ አንድ ሰው የኛን ገነት አልገባም በመሞቱ አዘንን የኛን ገነት ወይም ሳይሰልም ሞተ የምንለው በወንጌል ስለምናምን ነው። ወንጌል ኢየሱስን አምልኮ አይልም። ወንጌል ኢየሱስ ፈጣሪ ነው አይልም። ኢየሱስን አምልኮ ኢየሱስን ፈጣሪ ነው ብሎ የሞተ ገነት አይገባም። ወንጌል ላይ ሂደህ አንብበው። የያዕቆብ መልእክት ምንድን ነው የሚለው? አጋንንት ራሱ ማለት ነው እግዚአብሔር አንድ እንደሆነ ያምናሉ ይፈራሉም ይላል። አጋንንት የሚያምኑትን ፈጣሪ አይደለም ኦርቶዶክስና ጴንጤ የሚያመልከው። አጋንንት የእግዚአብሔር ልጅ ያሉትን ኢየሱስን ነው የምታመልኩት። በቄስና በመነኩሴ ጸብ ምክንያት ፈጣሪ የተደረገን አንድ አይሁዳዊ የሃይማኖት ሰባኪ አንድ አይሁዳዊ የሃይማኖት መምህር ኢየሱስ የተባለ ሰው አምልካችሁ ገነት ያምራችኋል እንዴ? አምራችሁም። ስለዚህ ወንድማችን ሁሱ እንደ እምነቱ የተናገረው ትክክል ነው፣ እንዳልክም እንደ እምነቱ የተናገረው ትክክል ነው። ተግባብተናል። ዮኒ ጋያ ለተናገርከው ነገር እንዱ መረጃ ከየት አምጣ ብትባል ከየትም አታመጣም። እንዱ ስትጠረጠር ትኖራለህ። የምር ግን ራስህን አጥፋና ከዚህ ዓለም ተገላገልሙት። እንደዚህ በዚህ እድሜ ሰው እንዴት አይሰለጥንም? ሰው እንዴት ከኢንተርኔት ላይ መጻፍ እንኳን አይፈልግም? ኤኒዌይስ ሼር አድርጋችሁ ለዮኒ ጋያ እንዲደርስ አድርጉ። ብዙ ሰው ስለተንጫጫ ሐሰት መቼም ቢሆን እውነት ሊሆን አይችልም።
ስለዚህ ስሜታቸውን የሚከተሉ ናቸው። አብዛኛው ሰው ወንድማችን ሁሱንና እንዳልክን ሲቃወም ነበረ። ይሄ ስሜቱን የሚከተል አጨብጫቢ ማህበረሰብ ነው እንጂ የተናገሩ ነገር ትክክል ነው። እውነት ሁልጊዜም ይመራል።